السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من الملكة ورياض الصالحين زدنا عندنا درساتنا النوم يلن بتر أسباب فضل الجوع وخشونة العيش بميلو رأس السر من النسابات. وعن النعمان بن بشير رضي الله عنهما كنعمان بن بشير تهيزو ሁለቱንም አላህ ይወደድላቸውና አባትም ልጅም ሰሐቢዮች ናቸው። قال እንዲህ ብለዋል፣ لقد رأيت መርግጥም አይቻለሁ ነብየኩም ሰለላሁ ዐለይሂ ወሰለም ነብያችሁን በርግጥም አይቻለሁ። وما يجد የማያገኙ ሆነው ሳያገኙ من الدقل ጥራቱ የወረደ ዝቅተኛ የሆነን ተምር እንኳን ሳያገኙ ما يملأ به بطنه ሆዳቸውን የሚሞሉበት። رواه مسلم የዘገቡት ሐዲስ ነው። الدقل دقل ማለት ተምሩን ረዲኡን ዝቅ ያለ ተምር ማለት ነው። እንዲህ አይነት እንኳን ደረጃ በዚህ መጠን እንኳን በደንብ ሳያገኙ ሲያሳልፉ የነበሩበትን አይቻለሁ። ሐዲሱን ስላሳለፍነው ብዙ በሱ ላይ አንቆይም። وعن سهل بن سعد رضي الله عنه كسهل بن سعد الساعدي تيزو الله يدد الله جونا قال انده بلوان ما رأى رسول الله صلى الله عليه وسلم يا الله ملك تنيا التملكتم ما رأى التملكتم عليهم النقي الخبز الأبيض نج كنج رقيت يتزقاج دابو نج دابون عليهم من حين ابتعثه الله تعالى الله كلاكاتشو ጊዜ ጀምሮ من حين ከጊዜ ጀምሮ ከየትኛው ጊዜ ابتعثه الله የላካቸው ከሆነበት ጊዜ ጀምሮ من حين ابتعثه الله تعالى حتى قبضه الله تعالى እስከሚወስዳቸው ድረስ እስከ ሞታቸው ድረስ فقيل له በዚህም ጊዜ ለሳቸው ተባሉ ለሰህል هل كان لكم ነበራችሁን في عهد رسول الله صلى الله عليه وسلم فالله ملكتኛ ዘመን መናኺል ወንፊቶች ነበራችሁ ወይ ዱቄትን የምታበጥሩበት አሰሩን የምታስወግዱበት። قال በዚህን ጊዜ እንዲህ አሉ ما رأى رسول الله صلى الله عليه وسلم የአላህ መልእክተኛ አላዩም ሙንኹለን ወንፊትን መናኺል ሲበዛ ነው ወንፊቶች منخلا وانفت عليهم من حين ابتعثه الله تعالى الله كلاكباتشو ጊዜ ጀምሮ حتى قبضه الله تعالى እስከሚወስዳቸው قبضه الله تعالى እስከሚወስዳቸው ድረስ ምንም አላዩም። فقيل له በዚህን ጊዜ ለሳቸው ተባላቸው كيف كنتم تأكلون እንዴት ነበር ታዲያ የምትበሉት الشعير ገብስ ገለባው ይበዛልና ሽፋኑ ይጎላ ነውና እንዴት ነበር ታዲያ የምትበሉት? غير منخول ያልተነፈሰ ያልተበጠረ የሆነ በወንፊት ያልተለየ የሆነ እንዴት ነው የምትበሉት? قال እንዲህ አሉ كنا نطحنه نفጨው ነበር وننفخه ከዚያም እንነፋው ነበር እናነፍሰው ነበር ማለት ነው። فيطير ما طار የበረረው ይበራል ከላይ ያለው ገለባ የቀለለው ይነሳል። وما بقي يقرون فريناه أبكتن بلاو نبر. رواه البخاري يزكبوت ነው። قوله የተወሰኑ ቃላት ሊፈቱ ነው እንግዳ የሆኑትን النقي ማለት هو بفتح النون نابلا وكسر القاف نقي وتشديد الياء نقي بميل ነው የሚነበበው. وهو الخبز الحواري እሱ ምንድነው? الحواري ማለት الابيض ማለት ነው ነጭ ዳቦ ማለት ነው ነጭ ቂጣ ነጭ ዳቦ። وهو እሱም الدرمك ነው ደርመክ ማለት ነጭ ዱቄት ነው። ደርመክ ነጭ ዱቄት ነው። ነገር ግን የተፈለገው ምኑን ነው? ከነጭ ዱቄት የተዘጋጀ ለማለት ነው። የነጭ ዱቄት ዳቦ ለማለት ነው የተፈለገው። قوله ثريناه የሚለው ደግሞ ثريناه ማለት ምንድነው? هو بتاء مثلثة በሶስት ነጥብ ያለች ታ አሳስተ እንዳናነብ ነው። ثم راء مشددة ከዛም ثر ثم ياء مثنى
ሁለት ነጥብ ያለባት ያ من تحت كسر ثم نون ثريناه أي بللناه نارتبونا وعجناه كذا من نابوكوالد እሺ ምንድነው የተፈለገው ረሱል ሰለላሁ ዐለይሂ ወሰለም ከነጭ ዱቄት የተዘጋጀ ዳቦ በልተው አያውቁም አላህ ከላከባቸው ጊዜ ጀምሮ እስከሚሞቱ ድረስ እንዲህ አይነት አላዩም ማለት ከነ አሰሩ ነበር የሚሰራው ማለት ነው ከነ ገለባው ሳይጣራ ተፈጭቶ ማለት ነው በዚህን ጊዜ ነው ወንፊቶች አልነበሩም ወይ በዛን ጊዜ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከላከባቸው ጊዜ ጀምሮ እስከሚሞቱ ድረስ ወንፊት አይተው አያውቁም ለምን ከላከባቸው የሚለውን ጀምሩ ከዛ መነሻ አደረጉ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሁለት ጊዜ ወደ ሻም ሄደዋል ሻም ላይ በሮማውያን ስር ነበሩ እነሱ የተወሰነ ለእንዲህ አይነት ነገር ቀረብ ያሉ ናቸውና ምናልባት እዛ አይተው ሊሆን ይችላል قبل النبوة ከመላካቸው በፊት ስለዚህ ከተላኩ ጊዜ ጀምሮ ግን የለም አካባቢ ላይ ስለሌለ አይተው አያውቁም እና ወንፊት ከሌለ የገብስ ዱቄትን እንዴት አድርጋችሁ ነበር የገብስ ዳቦ የምትበሉት ምክንያቱም مع كثرة نخالته ገለባው ከመብዛቱ ጋር ማለታቸው ገለባው የበዛበት ነው ገብስ እንዴት አድርጋችሁ ነው ታዲያ የምትመገቡት እንፈጨውና ካነፈሰን በኋላ የሚሄደው ይሄዳል የሚፈጩትም ያን ያህል የሚያለም ነገር አይደለም ይሆናል የሚሄደው ይሄዳል የቀረውን አብኩተን እንመገባለን እንጋግራለን የተለየ በሰሃቦች ህይወት መጨረሻ አካባቢ ላይ ራሱ ለውጥ እንደነበረ በማየት ይሄን እንኳን አላዩትም ነብዩ ሰለላሁ ዐለይሂ ወሰለም ይያሉ ለምን ማንሳት አስፈለገ ያለንበት ርዕስ ጋር ማገናኘት ነው ርዕሳችን ባቡ ፈድል الجوع وخشونة العيش خشونة العيش ህይወታቸው እንዲህ አይነት ነበር ያን ያህል ሰፋ ያለ ቅንጦት የሚባል ነገር ቀርቶ በዚህ ደረጃ እንኳን ያለ ምግብ አይመገቡም አያገኙም ነበር ይያሉ እሺ وعن أبي هريرة رضي الله عنه قال كأبو هريرة يزو الله يودد الله جونا እንዲህ አሉ خرج رسول الله صلى الله عليه وسلم يا الله መልእክተኛ ወጡ ذات يوم ከለታት ባንዱ ቀን أو ليلتين شك من الراوي ዘጋቢው ተጠራጥሮ ነው ከለታት ወይም በሆነ ሌሊት فإذا هو بأبي بكر وعمر رضي الله عنهما ሲወጡ አቡ በክርና ዑመርን አገኟቸው فقال እንዲህ አሏቸው ما أخرجكما ምንድነው ያስወጣችሁ አሏቸው من بيوتكما ከቤቶቻችሁ هذه الساعة በዚህ ሰዓት በማይወጣበት ሰዓት ስለወጡ ምንድነው ያስወጣችሁ قال الجوع يا رسول الله رهبنا ያስወጣን የአላህ መልእክተኛ ሆይ አሏቸው فقال وأنا أنيم مالو النبي صلى الله عليه وسلم والذي نفسي بيده نفسي بجوبه نجي فنبي لأخرجني الذي أخرجكما إن أنتن يوتأتون هونين برقت أسودتاي قوما تنسوا فقام معه كستاتو قات نسو تقوازوا ودو فأتى رجلا من الأنصار كأنصاروች የሆነ አንድ ሰው ቤት ሄዱ فإذا هو ليس في بيته ሲደርሱ ሰውየው በቤቱ አይደለም ያለው فلما رأته المرأة ሚስቱ በተመለከተቻቸው ጊዜ فلما رأته يعني الرسول صلى الله عليه وسلم ነብዩን በተመለከተች ጊዜ قالت እንዲህ አለች مرحبا واهلا እንዲሁ በግርደፉ ስንተረጉመው እንኳን ደህና መጣችሁ ሊሆን ይችላል ግን ትርጓሜው እንደዛ አይደለም مرحبا ማለት ምንድነው وجدت منزلا رحبا واسعا ሰፊ ቤት አገኘህ አትጨናነቅ በሰፊው ያንተ ቦታ ነው ቤትህ ነው እንደማለት ነው ዘናበል እንደማለት ነው واهلا ማለት ደግሞ ቤተሰብህ ዘንድ ነው የመጣኸው ማለት ነው ከቤተሰብ ነው እንግዳ አይደለህም አንተኛ ቤት ማለት ነው ቤተሰብ ነው ዘናበል ነው فقال لها رسول الله صلى الله عليه وسلم በዚህን ጊዜ አላህ መልእክተኛ እንዲህ አሏት አይነ ፉላን እከሊት አላሉ ያው እዚህ ላይ ዘጋቢዎቹ ስሙን እየተውት ነው እንጂ ስሙ ማን እንደሆነ መጨረሻ ላይ ይጠቆማል ስሙን ጠቅሰው ከሊት አለ ብለው قالت ይህን ሲጠይቁ እንዲህ አለቻቸው ذهب ሄዷል يستعذب لنا الماء يستعذب ንጹህ ኃይል ያመጣልን يستعذب ሊቀዳልን لنا ለኛ الماء وهن يستعذب ብቻውን ንጹህ ኃይል ያመጣልን ማለት ይሆናል ግን الماء የሚለው ሲጨመር ያው
አጽኖት ለመስጠት ለማጠንከር ነው ንጹህ ውሃ ሊያመጣልን ጣፋጭ ውሃ ሊያመጣልን ይሄዳል إذ جاء الأنصاري በዚህ ሁኔታ ላይ ሳሉ አንሳሪዩ መጣ فنظر إلى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ተመለከተ وصاحبيه እንዲሁም ምርጥ ወደ ሆኑት ሁለቱ ጓዶቻቸው ثم قال ከዚያም ማለት الحمد لله ምስጋና ለአላህ ይገባው ደስታውን እየገለጸ ነው ما أحد عندم يلم اليوم زاري أكرم أضيافا እጅግ የተከበረ እንግዶች አሉት أضيافا ضيف የሚለው ሲበዛ ነው እንግዶች የተከበረ እጅግ የተከበረ እንግዳ ያለው ሚኒ ከኔ የበለጠ የተከበረ እንግዳ ያለው ዛሬ የለም ማለት ደስታውን በዚህ መልኩ ገለጸ فانطلق ከዛም ተንቀሳቀሰ فجاءهم أمطالاچو بعذق عذق ማለት የተምር ብዙ ፍሬ የያዘው ቀንዘሉ ማለት ነው ቀንዘሉ ሰፊ በርከት ያሉትን በአንድ ቅርንጫፍ እንዳለ ተመፍሬዎች ይወርዳሉና አንዱን እንዳለ ቆርጦ አመጣው አንዱን ቀንዘል فيه بصر በሱ ላይ ቡስር አለበት ቡስር ማለት ለጋ ፍሬ ማለት ነው ጮርቃ ለጋ የሆነ የተምር ፍሬ وتمر ተምር ደግሞ በደንብ የበሰለ የደረቀ ተምር ማለት ነው የደረቀ ምንለው የእሸትነት ባህሪው የተወገደ ማለት ነው እንዲሁም ወሩጠቡን እሸቶችም ያሉበት ከያቅጣጫው ያለበትን ቆርጦ አመጣ የተወሰነ የጎመራ የተወሰነ ገና እሸት የሆነ የተወሰነ የበሰለውን ቀንዘል ያዘውን ከየአይነቱ እንዲመገቡ ለይቶ ቆርጦ አመጣ فقال كلوا بلوا አላቸው ከዚያ واخذ المديه ከዛም ቢላዋ ይዞ ያዘ ቢላዋ ይዞ ተነሳ فقال له رسول الله صلى الله عليه وسلم በዚህን ጊዜ አላህ መልእክተኛ እንዲህ አሉት إياك ተጠንቀቅ الحلوب اللابيوان እንዳታርድ ምትታለበዋን እንዳታርድ አሉት ፍየል ሊያርድ ነው የተነሳው الحلوب حلوب ማለት የምትታለብ ማለት ነው ወተት ያላት ማለት ነው حليب ወተት ነው حلوب ባለ ወተት የሆነችዋን እንዳታርድ فذبح لهم አረደላቸው فأكلوا بلوا من الشاة كفيلا ومن ذلك العذق عندهم كذا يتمر كنزلهم يميفلقوتن بلوا وشربوا تطك وهم فلما أن شبعوا بتأجبوا جزي وروا مالت تماچون باركو جزي وروا تماچون بقرطو جزي وروا تماچون بقرطو جزي بتطو جزي قال رسول الله صلى الله عليه وسلم بزين جزي الله ملكتنيا قالوا لأبي بكر وعمر رضي الله عنهما لأبو بكرنا لعمر والذي نفسي بيده نفسي بجوبه نتي هنبين والذي بزاي هنبين نفسي بيده نفسي بجوبه نتشو لتسألن برقتم تتأيك الله عن هذا النعيم كزيه سأقاهم كتتأكماتشوت يوم القيامة بتنسائك بقيامك أخرجكم من بيوتكم أخرجكم أوتأتشو من بيوتكم كبيتوتاتشو الجوع رهبة سوتاتشو ثم لم ترجعوا كزال تملساتهم حتى أصابكم هذا النعيم هي تسقاس كم ياغنياتشو يهنس كم تاغنيو درس እንዲሁ በባዶ አልተመለሳችሁም አላህ ከዚህ ጠይቃችኋል አሉ رواه مسلم የዘገቡት ሐዲስ ነው ከዛ የተወሰኑ እንግዳ የሆኑ ቃላትን ሊፈቱ ነው ነዋዊ قولها يستعذب يميل قال أسالفنا من مالتنا أي يطلب الماء وها لفلقوا العذب تفاج هنا النسوي هنا وهو الطيب طري هنا وحملته والعذق إذق من أسالفنا بكسر العين عيبلا وإسكان الذال عذ المعجمة بلنة وهو الكباسة عذق مالت كباسة مالتنا كباسة من دنو وهي الغصن كرنجاف كنزل مالتنا والمدية وأخذ المدية يميلا سلفنا المدية من دنو بضم الميم موبلا وكسرها بكسرها من باب الشلل مدية هي السكين سكين باللوى مالتنا والحلوب حلوب ميلا سلفنا إياك والحلوب ذات اللبن بالوتتوا يمتتالبوا مالتنا والسؤال عن هذا النعيم كذيه تأقات تأيك الله تفسيله ما تأيقوا من دنو كتبالا سؤال تعديد
የመቁጠር ጥያቄ ነው። ይሄ አልተዋለላችሁም፣ ይሄ አልደረሳችሁም ተብሎ የተዋለላቸው ጸጋ ይቆጠራል በእነሱ ላይ ኢዕትራፍ እንዲያደርጉ። ተዕዲዱ ኒዓም ጸጋዎችን መቁጠር ማለት ነው እንጂ ወልኢምቲናን ቢሃ ማለት ነው። ይሄን አልዋልኩላችሁም ወይ ብሎ መመጻደቅ አላህ ይመጻደቅባቸዋል። ይሄን ነው እንጂ ላ ሱአሉ ተውቢኽን እንጂ የማጽረፍረፍ የውግዘት የሆነ የወቀሳ የሆነ ጥያቄ አይደለም። ወተዕዲብን የቅጣት የሆነ ጥያቄ አይደለም። ወላሁ አዕለም ይበልጥ አዋቂው አላህ ነው። وهذا الأنصاري ይሄ የተጠቀሰው አንሷርይ ሰው ማን ነው? الذي أتوه እነሱ የሄዱበት አታ መጣ ሄደ እንዳገባቡ ይተረጎማል። هو أبو الهيثم ነው ኩንያው ማለት ነው። ابن التيهان رضي الله عنه أبو الهيثم ابن التيهان የተባለው ሰሐቢይ ነው። كذا جاء مبينا ግልጽ ሆኖ መጥቷል እንደዚህ በዚህ መልኩ في رواية الترمذي وغيره የትርሚዚና የሌሎችም ኢብኑ ማጃህ ለምሳሌ ዘገባዎች ላይ ግልጽ ሆኖ መጥቷል አሉ። ትርሚዚና ለምሳሌ መወጣ ላይ እና ሌሎችም ቦታ መጥቷል። طيب ከዚህ ሐዲስ ዋናው ሸይኹ ረሂመሁላህ በዚህ ርዕስ ስር ያመጡበት ህይወት ላይ ቀለል ማለት የራሱ ዋጋ እንዳለው ቅንጦትን አለመፈለግ የተትረፈረፈ ምቾትን አለመፈለግ ጋር የተያያዘ ነው። የዚህ ፈድሉ ብለው ነው የጀመሩት። እዚህ ጋር ምንድነው የሚያገናኘው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከስታቸው ቀጥሎ የኡማው ቁንጮች አቡበክርና ዑመር ህይወታቸው ምን አይነት እንደነበር የረሃብ ህይወት ሲገፉ እንደነበር ቤታቸው በዚህ ደረጃ እንደነበር እንደሚቸጋገሩ ይህም መጠቆም ነው የተፈለጉት። ከመሆኑም ጋር የሚያማርሩ አልነበሩም። ጌታቸውን እንዲያመሰግኑ ማሳሰቢያ ነው እንዲያውም የመጣው። ስለዚህ ትጠየቃላችሁ፣ የተዋለላችሁን አስተውሉ፣ ጌታቸውን አመስግኑ ነው እየተባለ ያለው። እሺ ሌላ ከዚሁ የምንወስደው ተያያዥ ቁም ነገር እንወስዳለን። ሴት ፈለማ ረአትሁ ባየቻቸው ጊዜ የሚለው እይታ ባዕድ የሆኑ ወንዶችን ሴት ስትመለከት እይታዋን ሰበር ማድረግ እንጂ ከዛ ያለፈ በብዛት የተጋነኑ ነገሮች አንዳንዴ ይታያሉ። ጠበቅ ይደረግና ተሯሩጦ መሸሽ የሆነ ነገር ዞር ማለት በቂ ሊሆን ይችላል። ሴቶች ጋር ፊታቸውን የሚሸፈኑ ሲሆኑ ወይም አጅነቢዮችን የሚርቁ ከሆነ ምንም የተለያየ ወከባ አያስፈልግም። ራስን ሰተር እይታን ሰበር አድርጎ ወይም ከእይታ ዘወር ማለት ከዛ ባለፈ ማስተናገድ እንደሚቻል እያናገረች ነው ያለችው። መርሐበን ወአህለን እያለች ነው፣ በመልካም እያስተናገደች ነው። ከዚህም ያልፋል። ከዚህም ያለፈ ምን እናገኛለን? ሰሃቦች ዘንድ እርስ በርስ ለምሳሌ እንግዶችን ማስተናገድ እናገኛለን። እንግዶችን ሴቶቹ ራሱ ሲያስተናግዱ ቡኻሪና ሙስሊም የዘገቡት ሐዲስ ላይ ምንም ይላል። ሰህል ብኑ ሰዕድ የዘገቡት ያስተላለፉት ለማ عرس أبو أسيد الساعدي مشرى بنبر جزي أقولا بقبا جزي دعا النبي صلى الله عليه وسلم نبي ترى كبيته فلما صنع لهم طعاما مقب سرى جزي بتزقى جلاته جزي ولا قدمه فما صنع لهم طعاما ولا قدمه مقب على الزقى جلاتهم على قرب اللاتهم إلا امرأته مستبتهن انجي أم أسيد በለት ተመራትን ከዛ የተረፈውን ደግሞ የተወሰኑ ተምሮችን ውሃ አድርጋ በሰበሰች አረጠበችና ፊተውሪ እንደ ማሰሮ ባለ ዕቃ ላይ ውሃ አድርጋ በዕቃ ላይ من حجارة ከድንጋይ የተዘጋጀች ዕቃ ላይ እዛ ላይ በውሃ በስበሳ من الليل በሌሊቱ ላይ ከዛም فلما فرغ النبي صلى الله عليه وسلم من الطعام ተመግበው እሳቸው ሲጨርሱ ምን አማተته له በእጇ ከተፈተችው ወይም በእጇ አላቆጠችውና ምን አደረገች? ፈሰቀته አጠጣቻቸው። ትጥሕፉ እያጎረሰች ይላል። ቢዛሊከ በዚህ ይሄ አካላዊ ንክኪ ይኖራል ለማለት አይደለም፣ ግን በጥንቃቄ ከኖረ ፊትና የማይሰጋ ከሆነ በዚህ መልኩ ማስተናገድ ይቻላል። እሺ ይሄንም ከዚህ ትምህርት ጋር ተያይዞ አብረን የምናነሳው ነገር ነው ማለት ነው። ሌላ ከሐዲሱ የምንወስደው ሰዎች የሚዘኑበት ጓደኛቸው፣ ቤተሰባቸው፣ ዘመዳቸው ቤት ሄደው መስተንግዶ መጠየቅ እንደሚችሉ ከዚህ የምንወስደው ነብዩ ሰለላሁ ዐለይሂ ወሰለም አቡበክርና ዑመርን ይዘው ከዚህ አንሳሪ ቤት ነው የሄዱት። ስለዚህ የምንሄድባቸው ሰዎች በማስተናገዱ የሚደሰቱ ከሆነ የሚዘናባቸው ከሆኑ ሰውየው በጣም ነው ደስ ያለው። ዛሬ
ከኔ የበለጠ የከበረ እንግዳ ያለው የለም ነው ያለው። ደስታው እየተገለጸ ነው ያለው። በማስተናገዱ በመጋበዙ የሚደሰት ከሆነ ዘና ብሎ የሚዘናበት ከሆነ ሌላ ቤት ሄዶ መስተናገድ እንደሚቻል ከዚህ እንወስዳለን ማለት ነው። ወደ ወንድሞች፣ ወደ ጓደኞች፣ ወደ ጎረቤቶች ቤት እንግዳን ማስተናገድ፣ በመልካም ሁኔታ ማስተናገድ። የተናገረችውን እናስታውስ። መርሐበን ወአህለን ነው ያለችው። መርሐበን እንዳልኳችሁ ሰፊ የሆነ ቦታ ነው፣ ይስፋችሁ እንደማለት ነው። ወአህለን ቤተሰቦች ነው ያገኛችሁት፣ ቤተሰባችሁ ጋር ነው የመጣችሁት ነው። ስለዚህ እንግዶችን እንዳይሸማቀቁ ዘና እንዲሉ አድርጎ መቀበሉ የተወደደ እንደሆነ ከዚህ እንወስዳለን ማለት ነው። ናም ቱሕፋ ነው የሚለው እዚህ ላይ ቀጥታ በቃው አጠጥታቸው ሊሆን ይችላል። والله اعلم ቡኻሪና ሙስሊም የዘገቡት ዘገባ ላይ ያለ ነው። እሺ وعن خالد بن عمر العدوي كخالد بن عمر العدوي تيزو تنش رزم سلمي لا ملسبتن عند لا ينوم هيدو العدوي مالت نسبة إلى عدي عدي ودمي لو سم يتتقى نسبة كخالد بن عمر تيزو كتلالاق تابعيو توستناتشو قال اندهالو خطبنا عتبة بن غزوان عتبة بن غزوان خطبة درقوا لنا مكرونا خطبة ما نو عتبة بن غزوان كتللك صحابيوج يوم كقدمتوچو ወደ ሐበሻ ከተሰደዱት ውስጥ አንዱ ናቸው ከቀዳሚዎቹ ናቸው وكان اميرا على البصره بصره ላይ አሚር ነበሩ በስራ ኢራቅ ውስጥ ያለች ደቡባዊ ኢራቅ ውስጥ ያለች ከተማ ናት ቡስራ ቢስራ በሶስቱም ሊነበብ ይችላል እና እዛ ላይ አሚር ነበሩ في خلافه عمر بعمر زمن خلافه ማለት ነው خطبة درجوا بمن ملكه فحمد الله هنا مسجنوا وأثنى عليه السنة ما ودسوا نزين قالت بذات نبينا جهلا نبي صلى الله عليه وسلم تنستوا فحمد الله وأثنى عليه بزوج زين نبينا من مالتنا الله هنا مسجنوا ودسوا حمد الله مالت بمي جبوت ملكام نجروتشو إياه ودسوا يجلسوا ودسوا مالتنا بما صدق مالتنا بما جلسوا وأثنى عليه كأن كان كجدلة يتأرن ده هنا جلسوا مالتنا كذام إن الحمد لله نحمده ونستعينه ونستغفره ونعوذ بالله هي راس مشلو ببذات النبي صلى الله عليه وسلم اليوم كساتشي تجيني خطبات ميجمروا بزي ملكون عندنا ثم قال بزي ملكو خطباتهم كذا جمروا وهلا كذاب مالو أما بعد كذب مكتل فإن الدنيا يتشي آدم قد آذنت برقت ما أسوق عليك قد آذنت أسوق عليك أعلمت بصرم بمدفات أفي بمهونو مالكم يمتقورت بمهونو وولت زور عليك أدبرت تلا زور عليك حذاء بفتنة زور عليك بفتنة تلا يهدجنا عليك يالك أجنا ولم يبقى منها كالسواء الكرم إلا صبابة ترافنجي الكرم كصبابة الإناء እቃላይ እንደሚቀር ትራፊ የሚጠጣ ነገር ወፈር ያለ ነገር ሲጠጣ ከስር የሚቀር ነገር አለ አይደለ አቆይተን ነው የምናገኘው ያችን መጨረሻዋን መጠጣት ከፈለገ ልክ እሱ ማለት ነው ሱባባ ማለት ወፈር ያለ ነገር ሲጠጣ ለምሳሌ የገብስ የተበጠበጠ ወይ መሰሉ ነገሮች ሲጠጡ ከስር የሚቀረው ነገር ሰብሰብ አድርገው ወይ በቃ ነገር ከዚህ በሰብስበው አድርገው ነው የሚጠቀሙት ልክ እንደዚያ ከዱንያ የቀረችው ትራፊ ነች ቀራሪ ማለት ነው ولم يبقى منها كسوال القرم إلا صبابة قراري انجي كصبابة الإناء اقالا يندميقر قراري يتصابها صاحبها ባለቤቱ የሚሰበስባት የሆነች ሰብስቦ የሚጠጣት የሆነች አይነት ቀራሪ ዱንያ እንደዚህ ነው የቀረው ዋናው የዱንያ ክፍል አልፏል የቀረው ቀራሪው وإنكم إن أنت دجمو منتقلون منها كسوات الزور اللاتشو كدنيا إلى دار وده هجر من أين تهجر لا زوال لها مدفات ودليلات في السامي ودليلات ألم تزور اللاتشو فانتقلوا سلوهنم تزاوروا يعني منها من الدنيا بخير ما بحضرتكم إن أنت بعد أجاباتشو كان لو كمرج بخير
በምርጡ ማ ቢሐድረቲኩም ባጠገባችሁ በእጃችሁ ካለው ምርጡን ይዛችሁ ተዛወሩ ወደ አኺራ ስታልፉ። ምን ማለት ነው የተፈለገው? ከምርጥ ንብረታችሁ ሰደቃ እየሰደቃችሁ ምርጥ የሆነ መልካም ስራን አሻግሩ ወደ አላህ ወደ አኺራ። ልክ ከዚህ በፊት እንዳሳለፍነው ለን ተናሉ البر حتى تنفقوا مما تحبون ከምትወዱት የምትለግሱ ሳትለግሱ ቢርን ከፍ ያለ ደረጃ ያለውን መልካም ነገር አታገኙም እንደተባለው ማለት ነው። ስለዚህ በእጃችሁ ካለው ባጠገባችሁ ካለው ከምርጡ እሱን ይዛችሁ ወደ አኺራ ተሻገሩ። አስቀድሙ ወደ አላህ ማለት ነው። ቀድማችሁ አስቀድሙ ለአኺራችሁ። فإنه قد ذكر لنا ነገሩ ለኛ ተወስቶልናል أن الحجر عند ድንጋይ يلقى ይወረወራል ይጣላል من شفير جهنم كجهنم أفاق يتألال فيهوي فيها بسولا يمزقزقال يوردال فينزل يوردال 70 عاما 7 أمت يوردال ولتحج بمن فتنة الله أعلم رقة من يأكلنا 7 أمت 7 أمت رقة من يأكل بيهنو يجهنم رقة أزقته سو كتوصلوا كيلومتروች كأوروبلان بيورك በጣም ትንሽ ደቂቃዎች ነው የሚወስደው። ምናልባት ደቂቃ ከወሰደ በፍጥነት ነው ተምዘግዝጎ መሬት የሚያርፈው። ከ2 ከ3 ወይም ከዛ በላይ ኪሎ ሜትር ቢወርድ ማለት ነው ቢወልቅ። እዚህ ላይ ቆይታው 70 ዓመት ነው ከተባለ ርቀቱ ምን ያክል ቢሆን ነው የጀሃነም ርቀት? ከጀሃነም አፋፉ ላይ ወደ ጀሃነም አዘቅት 70 ዓመት የሚንዘገዘጋል። لا يدرك لها قعرا أزقتنا يا جنيات مهين هلو سينزقزق مالك 7 ዓመት ቆይቶ ነው የሚያርፈው። والله بالله ونبي لتملأن ከመሆኑም ጋር በዚህ ደረጃ የራቀች ከመሆኗ ጋር ግዝፈቷ ለማሳየት ነው በዚህ መልኩ እየተገለጸ ያለው። ነገር ግን በእርግጠኝነት አላህ ይሞላታል፣ ትሞላለች። እንዲያውም በሌሎች መረጃዎች እንደመጣው እሳት ማነው ፀሐይን ያክል ግዙፍ ኮከብ በቀላል ተወርውራ ጀሃነም ላይ ትጣላለች ነው የተባለው። ፀሐይና ጨረቃ ፀሐይ ማለት ምድር ከሚሊየን በላይ የምድርን ከሚሊየን በላይ እጥፍ ነች ግዝፈቷ። ሚሊየን 1 ሚሊየን 300 ሺህ እንደዛ ነው የሚሉት የስነ ፈለክ ሰዎች። የመሬትን እጥፍ በዚህ መጠን ትተልቃለች። ከመሆኑም ጋር እዛ እንደዋዛ ጀሃነም ላይ ትጣላለች። ትሞላለች አትሞላ هل من مزيد ነው የምትለው ጭማሪ አለ ያለች ነው የምትጠይቀው። በዚህ ደረጃ ነው ግዝፈቷ። ከመሆኗም ጋር ግን ትሞላለች። ስለዚህ ፍሩ፣ እኔ ከዚህ እተርፋለሁ፣ ጌታዬ አዛኝ ነው ያላችሁ ጥፋት ላይ አትዘናጉ። ማሳሰቢያ ነው ያለው። ተኽዊፍ ማሳሰቢያ ማስፈራሪያ ነው በዚህ ውስጥ ያለው። والله لتملأن በርግጥም ትሞላለች ካሉ በኋላ አፈዐጅብቱም ተደነቃችሁን? በዚህ ተገረማችሁ እንዴ ያለው በዚህ ይሄ ሁኔታ ገረማችሁ ወይ? ግዝፈቷ አስፈራሪነቷ የምትሞላ መሆኗ የሁሉ ከመሆኑ ጋር ገረማችሁ ወይ? ደነቃችሁ ወይ? ፈርታችሁ ነው ገጽታቸው ላይ ሁኔታቸው ላይ ያዩትን መነሻ አድርገው ነው የሚጠይቋቸው። ወይም ደግሞ ፈራችሁ ወይ ሊሆን ይችላል። ተጨነቃችሁ እንግዲያውስ ሌላ ተስፋ የሚሰጥ ነገር አለ። እሱ ምንድነው? ወለቀድ ذكر لنا በርግጥም ለኛ ተወስቶልናል። የነብዩ ሰለላሁ ዐለይሂ ወሰለም ተርቢያ ይሄ ነው። በዚህ በኩል የሚያስፈራራ መልእክት ይመጣል፣ በሌላ አቅጣጫ ደግሞ ተስፋን እንድንሰንቅ የሚያደርግ መረጃ በጎን ይመጣል። ዳዕዋ ይሄ ነው መሆን ያለበት፣ ሁሌ ማስፈራሪያ መሆን የለበትም። ሰዎች ተስፋቸው እየተሟጠጠ የበለጠ ሊርቁ ይችላል። ሁሌ ደግሞ ምቾታቸውን ብቻ በተለይ በዚህ ዘመን ምቾት የለመደ ሰው አስፈራሪ ነገር ስትነግረው ምንድነው ሁልጊዜ እንደዚህ የሚነገረን ይላል። አዎ መስማት አለብን። ከብስራቶቹ ባልተናነሰ እንዲሁም በበዛ አስፈራሪ ነገር ያስፈልጋል። ለምን? ለወንጀል በጣም ቀርበናል። ከዲን የራቅንበት ሁኔታ፣ ልባችን የደረቀበት ሁኔታ ከየትኛውም ጊዜ የከፋ ሆኗል። ስለዚህ ጥፋቶቹ ያላቸውን ውጤት የጀሃነምን አስፈሪነት፣ የአላህን ብርቱ አያያዝ፣ የሒሳብን የውመል ቂያማ ያለውን የሲራጥን ሁኔታ የመሳሰሉት ተደጋግሞ ሊነገር ይገባል። እሺ ወለቀድ ذكر لنا በርግጥም ለኛ ተወስቶልናል ከነብዩ ሰለላሁ ዐለይሂ ወሰለም أنما بين مصراعين من مصارع الجنة كجنة مكانوت ውስጥ መሳሪዕ ማለት
ሚስራዓይን ሚስራዕ ማለት ጣን ማለት ነው የበር መቃን ግራና ቀኝ ያሉት እንጨቶች ማለት ነው በሩ የሚተሳሰርባቸው የሚያዝባቸው ግራና ቀኝ ጎንና ጎን ያሉት ከላይ ደግሞ ጉበኑን የሚሸከሙት ሚስራዓይን በሁለቱ ጉበኖች መካከል ነው በሁለቱ መቃኖች መካከል ያለው ما بين المسرعين በሁለቱ መቃኖች መካከል ያለው من مصاريع الجنة ከጀነት መቃኖች ውስጥ የጀነት በሮች መቃን አላቸው ማለት ስንት ናቸው የጀነት በሮች 8 ከጀነት 8 በሮች እያንዳንዱ በር የራሱ መቃን አለው ምን ያክል ነው ስፋቱ በሁለቱ መቃኖች መካከል ያለው ሲባል የአንዱ በር ስፋት እየተነገረ ነው የአንድ በር በሁለቱ መቃኖች መካከል ያለው ስፋት مسيرة 40 عاما 40 ዓመት የሚያስኬድ ስፋት ነው ያለው ከአንድ መቃን ሌላ መቃን አንድ በር ላይ ያለው ስፋቱ የጀነት አንዱ በር ولا يأتين ይሄ የአንዱ ነው ልብ በሉ 40 ዓመት የሚያስኬድ የተባለው አንዱ ነው 40 ሜትር በር እናውቃለን አለ ዱንያ ላይ ይሄ 40 ዓመት የሚያስኬድ ከአንድ መቃን ሌላ መቃን የአንዱ በር ስፋት ማለት ነው ይሄን ያክል ሰፊ ነው የጀነት በር ከዛ በ8 ሲባዛ አስቡት ከዛ ምን አሉ ولا يأتين عليه በሱ ላይ በርግጥም ይመጣል በዚያ በር ላይ يوم ቀን ይመጣል ወደፊት وهو كظيم የሞላሁ من الزحام ከግፊ ከመጨናነቅ የተነሳ የሚገቡት ከመብዛታቸው የተነሳ ወደ ጀና የሚገቡት ከመብዛታቸው የተነሳ የተጨናነቀ من الزحام ከመጨናነቅ ولقد رأيتني በርግጥም እኔ አይቻለሁ ሳቢዓ ሌላ ርዕስ ሊገቡ ነው ከዛ شيخ رحمه الله محل الشاهد ማስረጃ የሚሆነው ለተነሳው ርዕስ የፈለጉት ከዚህ ቀጥሎ የሚመጣው ክፍል ነው እስካሁን ተያይዞ ያለ እግረ መንገድ ያለ ነጥብ ነው ولقد رأيتني በርግጥ ምን ያይቻለሁ ሳቢዓ ሰብዓት ከሰባቶች ሰባተኛ ሆኜ ከሰባት ሰዎች አንዱ ሆኜ በርግጥ ማይቻለሁ مع رسول الله صلى الله عليه وسلم ከአላህ መልእክተኛ ጋር ሆኜ ما لنا طعام ምግብ አልነበረንም إلا ورق الشجر የዛፍ ቢሆን እንጂ እንዲህ አይነት ህይወት አሳልፈናል ምን መገበው የዛፍ ቅጠል حتى قرحت እስከሚቆስሉ አሽዳቁና ጉንጮቻችን ጎንና ጎን ጉንጮቻችን እስከሚቆስሉ ቅጠል እየበላን فالتقطت አገኘሁኝ ሉቀጣ ማለት ምንድነው ወርቆ የተገኘ ነገር ድንገት ወርቆ አገኘሁኝ فالتقطت ድንገት አገኘሁኝ ቡርደተን ነጠላን አገኘሁኝ ቡርዳ የሚባለው ኪሳ ሙረበዕ አራቱም ጎና እኩል የሆነ ልብስ ማለት ነው የተለያየ ቀለም ያላት ልብስ ነጠላ አገኘሁኝ فشققتها ቀደርኳት ከፈልኳት በይኒና ወበይነ ሰዕድ ብን ማሊክ በሰዕድ ብን ማሊክ መካከል ግማሹን ለኔ ግማሹን ለሱ ሰጠሁኝ ሰዕድ ብን ማሊክ ማን ናቸው ባቡል ኢኽላስ ላይ ያሳልፈናል ታሪካቸው ስማቸውን እዛ አንስተን ነበር ስለ ማን ነው ባቡ ተውባ ላይ መሰለኝ ለስደት ወደ መካ በመጡበት ሙታፋፍ ደርሰው እዚህ ሊሞት ነው ወይ ብለው የጠየቁት ማለት ነው ሰዕድ ብኑ አቢ ወቃስ ማለት ነው ሰዕድ ብኑ አቢ ወቃስ አቡ ወቃስ ኩንያ ነው ስም አይደለም የአባት ስም አይደለም የአባት ኩንያ ነው የአባት ስም ማን ነው ማሊክ ነው ብዙ ጊዜ በኩንያ ስናውቃቸው ስማቸው ይዘነጋል አቡ ሁረይራ ብዙ ሰው ስማቸውን ያውቃል አቡ በክር ሲዲቅ አብዛኛው ሰው ስማቸውን ያውቃል ስማቸው አይደለም አቡ በክር ብዙ እንዲህ አይነት አለ እና ሰዕድ ብን ማሊክ ከፊሉ ግማሹን ለኔ ግማሹን ለሰዕድ ብን ማሊክ ፈተዘርቱ ታጠቅኩኝ بنصفها በግማሿን የታጠቅኩኝ ወተዘረ ሰዕዱን بنصفها ሰዕድ ብን አቢ ወቃስ ደግሞ በከፊሏ በግማሿ ታጠቀ فما أصبح اليوم منا أحد كنيا زاري عندم مال هنم فما صار الهنم منا كنيا زاري كنيا عندم أحد كنيا وسط كصحابوች ውስጥ ከነዛ ከሰባቶቹ ይችላል ወይም ከصحابوች ማለታቸው ሊሆን ይችላል إلا أصبح أميرا أمير የሆነ ቢሆን እንጂ አገረገዥ የሆነ ቢሆን እንጂ على مثل من الأمصار ከከተማዎች በሆነ ከተማ ላይ ከሀገሮች በሆነ ሀገር ላይ ምን የሆነ ቢሆን እንጂ አሚር የተደረገ ቢሆን እንጂ ከኛ ውስጥ እንደዚህ አይነት ህይወት እንዳላሳለፍን ዛሬ መሪዎች ሆነናል وإني እኔ ደግሞ أعوذ بالله بالله እጠበቃለሁ ጌታዬን ማጸናለሁ أن أكون እንዳልሆን في نفسي عظيما
በነፍሴ ላይ ትልቅ ራሴ ዘንድ ትልቅ ሆኜ መልካም ነኝ ብዬ የማስብ وعند الله صغيرا الله ዘንድ ደግሞ ትንሽ እንዳልሆን በአላህ እጠበቃለሁ رواه مسلم የዘገቡት ሐዲስ ነው ይሄ መጨረሻ ላይ የተጠቀሰው ዱዓ እያንዳንዳችን ውስጣችንን ሊያንኳኳ ይገባል ራሳችንን ልንጠይቅ ይገባል ሰው ስለራሱ በአብዛኛው መልካም ነው የሚያስበው ደህና ነኝ ነው የሚለው ጥሩ ነኝ ነው የሚለው መልካም ነኝ ነው የሚለው ነገር ግን ራሳችን ዘንድ እንዲህ አይነት ሆነን ከአላህ ዘንድ ያለን ቦታ ግን ሌላ ሊሆን ይችላል ወሳኙ አላህ ዘንድ ያለው ቦታ ኢብራሂምን እናስታውስ አለይሂ ሰላም ከሰዎች ዘንድ አንድ ኢብራሂም የሚባል ወጣት ብለው ነው ያነሷቸው ጣውታቸውን የሰባበሩ ጊዜ ከአላህ ዘንድ ግን ማን ነበሩ ኢነ ኢብራሂም ካነ ኡመተን ህዝብ ነበር ነው የተባሉት አንድ ሰው ሁለት ስብዕና ከነዛ ጋር አንድ ተራ ወጣት ከአላህ ዘንድ ግን ህዝብ ተብሎ ነው እየተጠሩ ያሉት ራሳችን ከአላህ ዘንድ ምን አይነት ቦታ ይኖረኝ ይሆን ብለን ልናስብ ልንጨነቅ ራሳችንን ልናስተካከል ለጎደለው ደግሞ ዱዓ ልናደርግ ይገባል እሺ قوله كذا ቃላት መፍቻ አስከተሉ آذنت የሚለው هو بمد الالف اي اعلمت آذنت اسوقت ማለት فإن الدنيا قد آذنت اسوقت وقوله بصرم የሚል ቃል አሳልፈናል آذنت بصرم هو بضم الصاد اي بانقطاعها በመቋረጧ وفنائها በመጥፋቷ አሳወቀች እያለቀች እንደሆነ وقوله وولت حذاء የሚል ቃል አሳልፈናል ምን ማለት ነው هو بحاء مهملة ነጥብ የሌለባት حذاء የሚለውን ብቻ ነው ሊተረጉሙ የፈለጉት مفتوحة حابلا ثم ذال معجمة نتب ياللبات مشددة حذاء ثم ألف ممدودة حذاء ألف ممدودة متبالو مجرش عليها همزة ياللبات ألف نج مجرش عليها همزة ياللبات ثم ألف ممدودة أي سريعة مالتنا حذاء مالت سريعة بفتنة وولت مالت على ترقم متمزلين أدبرت مالتنا الشيء والصبابة صبابة يميلا سلفنا من مالتنا بضم الصاد المهملة سوبلا وهي البقية كراري مالتنا كرت يكر زكاة ترافي مالتنا اليسيرة تنش قال وقوله يتصابها يميلا سلفنا هو بتشديد الباء باء أطبقا قبل الهاء كهاء بفت قال للجوال يتصابها أي يجمعها يسبسبواتال ويم يشربها سبسبوا يتطاتال ማለት ይሆናል والكضيض جنة የሚገቡትን በተመለከተ በሩ እንደዛ ከመስፋቱ ጋር ምን ተብሎ ተጠቅሷል كضيض من الزحام ተብሏል ምን ማለት ነው كضيض الكثير ብዙ ማለት ነው الممتلئ የሞላ ማለት ነው وقوله قرحت የሚል አሳልፈናል قرحت بفتح القاف هو بفتح القاف وكسر الراء قاري أي صارت فيها قروح قسلوش نوربات لمالتنا እሺ ምንድነው የተፈለገው ከሐዲሱ ዋናው ከታሪኩ ምን ነው ቁም ነገር ሰሃቦች እንዲህ አይነት ፈታኝ ህይወት አሳልፈዋል የዛፍ ቅጠል እየተመገቡ ለምንድነው የሚያነሱት ህይወታችንን አንርሳኛ ራሱ በተመሳሳይ በተለያየ ውጣውረድ እናሳልፋለን ዛሬ የተሻለ ነገር ላይ ያለፈ ብዙ ሰው ይኖራል ትናንት አስከፊ ደህንነት ላይ ለለት ጉርስ የተቸገረ ፈታኝ ነገር ያሳለፈ ብዙ ነገር ይኖራል ያንን መርሳት አያስፈልግም የሰው ልጅ ድሎትን ሲያገኝ ትናንት የከፋ ነገር ላይ መሆኑን ከነጭራሹ ይዘነጋል ከላ ኢነል ኢንሳነ ላ يطغى ተከልከሉ የሰው ልጅ በእርግጥም ወሰን ያልፋል ይጠግባል አራአሁ استغنى እንደተብቃቃ በተሰማው ጊዜ ነው ያለን አላህ እንደተብቃቃ ሲያብት እንዳገኘ ሲሰማው ወሰን ያልፋል ድንበር ያልፋል ሰዎች ላይ ይኮራል ወይም በደል ይፈጽማል ይሄ እንዳይሆን አማኝ የሆኑ ሰዎች አላህ በኒዕማ ሲያጣቅማቸው ያለፈው ሊዘነጉ አይገባም እንዲህ አይነት ህይወት እናሳልፍ ነበር ኑሯችን እንደዚህ ነበር ጉዟችን እንደዚህ ነበር ሁኔታችን እንደዚህ ነበር ጤናችን እንደዚህ ነበር የበለጠ ለማመስገን ለተዋዱ ለመተናነስ የቀረበን ለሌሎች ለማዘን የሌሎችን ህመም ለመረዳት የቀረበ ነው የሚሆን ያለበለዚያ የሰው ህመም ምንም አይመስለው የሰው ስሜት ምንም አይመስለው የሰው መበደል ምንም አይመስለው ይሄ እንዳይሆን ሰዎች ልክ ሰሃቦች እንዳደረጉት ያለፈ ነገራችንን ማስታወስ ጥሩ ነው
የአላህን ስብሓንሁ ወተዓላ ታላቅነት እንመለከታለን። ሌላ ከታሪኩ የት ላይ የጀሃነም ግዝፈት የጀነትን ስፋት ሲነገር እንዴት አይነት ሀያል ጌታ ነው በዚህ መልኩ የፈጠራቸው የእሱን ልቅና እንወስድበታለን ማለት ነው። ሌላ ከዚህ የምንወስደው ወደ አላህ ስብሓንሁ ወተዓላ በራስ ከመኮፈስ በራስ ከመደነቅ ወደ አላህ መሸሽ እንደሚገባ በራስ ከመመጻደቅ ባለን ሁኔታ በግንዛቤያችን በእውቀታችን በንቃታችን በትምህርታችን በየትኛውም ነገር ያለን ነገር መሸንገል ውስጥ መሸወድ ውስጥ እንዳይከተል ራሳችንን መመልከት ያስፈልጋል። ወደ አላህ መሸሽ ያስፈልጋል። ጌታዬ ሆይ እኔ ወደ ጌታዬ እጠበቃለሁ በጌታዬ እጠበቃለሁኝ ከራሴ ዘንድ ትልቅ ከአላህ ዘንድ ትንሽ እንዳልሆኑ በሱ እጠበቃለሁ ነው ያሉት። ስለዚህ ራሳችንን ቆም ብለን ማየት ሁሌ መተሳሰብ ያስፈልጋል ማለት ነው። وعن أبي موسى الأشعري رضي الله عنه قال كأبو موسى الأشعري تيزو الله يودد الله جونا نديه بلوال أخرجت لنا لنيا أو تأتشلن عائشة رضي الله عنها نتاجنا عائشة الله يودد الله تنا كساء أي الثوب لبس أو تأتشلن من لبس كلا من لبس وإزارا عندهم شرطا غليظا وفرا يهنا وفرام شرط شاكرا شرط قالت كزيام مالك قبض رسول الله صلى الله عليه وسلم يا الله ملك تنيا روحه توسدال متوال في هذين بنزي لبسوች ላይ ያሉ አለች متفق ቡኻሪና ሙስሊም የተስማሙበት ነዋዊ ለምን በዚህ ርዕስ አሰፈሩት ልብሳቸው ሲለብሱት የነበረው የሻከረ ልብስ ነበር የሚመች ልብስ አልነበረም ስለዚህ እንዲህ አይነት ነገር የሚኖረን ማስታወስ የፈለጉት ይሄ ነው የሰጡት ርዕስ እናውቃለን ሁሌ አንድ አይነት ደላን ብለን አንድ አይነት ሁሌ ምቾት ያለበትን ብቻ መምረጥ የለብንም ካለባበሳችን አንዳንዱ እንደዚሁ ዝቅ ያለ ይሁን መኪና የሚጠቀም ከሆነ አንዳንድ የበግሩ ይሄድ የግሉ መኪና ከሆነ ያለው አንዳንድ የበግሩ በታክሲ ይሄድ ሁኔታዎችን ይመልከት ወደ ሆስፒታል ወረድ ይበል የተለያየ ህመም ላይ አስፈሪ አስከፊ የሆኑ ህመም ላይ ያሉ ሰዎችን ይመልከት የዱንያን ጠፊነት ራሱን ለመስበር ረጅም የሆነ ህልም ከመሰነቅ ይገተዋል እንዲህ አይነት ካንሰር የታመሙት ጋር አጥንታቸው የተሰበሩት ጋር ከባባድ ሌሎችም ህመም የታመሙት ያልጋ ቁራኛ የሆኑትን ይሄዱ መጠየቅ ሌሎችም ሁኔታዎቻችን ምቾታችንን መጠበቅ የለብንም ጸጉሩን ሁሌ መፈረዝ የለበትም ሰው ሁሌ ማበጠር የለበትም ከሁሉም ነገር አንዳንዴ በባዶ እግራቸው ሄዱ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ምን ያመላክታል ምን ይጠቁማል ምን ያስተምረናል ትህትናን ያስተምረናል የዱንያን ከንቱነት ያስተምረናል ለአኺራ መዘጋጀታችንን ደጋጎችን እንድናስታውስ ህይወታቸው ምን እንደነበር እንድናስታውስ የመሳሰሉ ነገሮች ላፍታ መብራት ሲጠፋብን እንዴት ነው የምንበሳጨው ውሃ ሲሄድ ሲመጣ እንዴት ነው የምንሆነው ኔትወርክ ጠፋ ብለን እንዴት ነው የምንሆነው ስንት ነገር ነው ያለው የቀደሙትን ህይወት ማስታወሱ ዱንያን አጠቃላይ ምንነቷን እንድናስብ ያደርገናል ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ብዙ ትምህርት እንወስድበታለን ማለት ነው ዙህዳቸውን እናያለን وعن سعد بن أبي وقاص رضي الله عنه قال كسعد بن مالك تيزو الله يبدد الله شونا عنده هلال إني لأول العرب برقدم يمجمر وعرب ننيال رمى بسهم كست ورول في سبيل الله بالله من هاج كست بمورور بمسفنتر يمجمر ونينيال يمجمر وعرب نيني ولقد كنا برقد منبرنيا نغزو مع رسول الله صلى الله عليه وسلم كالله ملك تنياغا نغزو نزمت نبر ما لنا لنيال نبرنم طعام مقبل نبرنم إلا ورق الحبلة إلا ورق مالت قطع مالت إذا قطع الحبلة حبلة قرار لاي كفسيل በጣም ከፍሲል ወይ ወደ ማርጀት ሲሆን ፍሬ ያለው አይደል ፍየሎችም ይበሉት ገደል ላይ በብትር ወይ በእንጨት ነገር እየመጡ ያረገፉ ያበላዋቸዋል ታው የሚያውቃለ ምንድነው ስሙ የሚባለው አካባቢያቸው መኖ አጠቃላይ የከብት ምግብ ነው የእንስሳ ምግብ ግራር ላይ ትልቅ ዛፎች ላይ እየተመታ ፍሬውን ቅጠሉን ሳይሆን እየመቱ ያረግፉላቸዋል የሚያውቀላ
ህርቦ እሺ እንደየ አካባቢ ምናልባት የተሻለ ቃል ካለ ብዬ ነው የምጠይቃችሁ እኛ አካባቢ ላይ ቀበልኛ ስለሆነ ላይ ሆናችሁ ይችላል ብዬ ነው እንቡርቅቄ ይሉታል ምናልባት ፍሬው የተፈለቀቀ ስለሚወርቅ ይመስለኛል ከዛው ከንቱም ተነስተው የሚሰይሙት ለማንኛውም እሱ ነው እዚህ ላይ የተፈለገው ማለት ነው ወረቁል ሑብላ ወይም ደግሞ ራሱን የቻለ ዛፍ ነው ያሉም አሉ ሲተረጉሙት ራሱን የቻለ ዛፍ ነው ያሉም አሉ እሺ የዛፍ አይነት ነው ብለው ማለት ነው የሱ ቅጠል ቢሆን እንጂ የሱ ፍሬ ቢሆን እንጂ وهذا السمور እንዲሁም ይሄ ግራር ቢሆን እንጂ ሰሙር اسم جنس ነው አይነት ስም ነው ነጠላው ሰሙራ ሊባል ይችላል حتى ان كان احدنا አንዳችን ነበር ለيضع ያንዳንዳችን ነበር ለيضع ያስቀምጠው ነበር ይጸዳዳ ነበር كما تضع الشاة ልክ ፍየል የምትጸዳዳው አይነት በጠጥ ማለት ነው የሚበሉት ምን ስለሆነ ቅጠል ስለሆነ ማለት ነው كما تضع الشاة ما له خلط ويم خلط ለሱ መቀላቀል የለውም እየተፈረፈረ ነው ደረቅ ነገር ነው የሚወጣው መቀላቀል መዋሃድ የለውም እየተፈረፈረ የሚወጣ በጠጥ ነገር ነበር ልክ እንደዚህ متفق عليه البخاري ومسلم يتسمعون ነው الحبلى ማለት بضم الحاء المهمله واسكان الباء الموحده فلا عندنا وهي السمور ራሱ ነው ብለዋል نوعان ሁለት አይነት ናቸው معروفان يتوقوا من شجر الباديه ገጠር አካባቢ ያለ ዛፍ አይነት እሺ ዚህም ላይ አንድ ግለመን ሰዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የመጀመሪያው ዓረብ ነኝ ቀስት በማስፈንጠር ይሄ የመጀመሪያው ሰርያ ዘማች ኃይለ ነብይ ሰለላሁ ዐለይሂ ወሰለም ለልዩ ተልእኮ የላኩ ሰርያ ላይ ተልከው እነ ሐምዛ ባሉበት እዛ ላይ የወረወሩትን ነው ያነሱት ከዛም ሌላው ምንድነው ህይወታቸው ምን ያክል ፈታኝ እንደነበር ቅጠል እየበሉ ልክ እንደ ፍየል በጠጥ እስከሚወጡ በዚህ መልኩ ሌላው ቦታም ወደፊት ልናገኘው እንችላለን አንዳንድ ፍሬ ተምር ይሰጣቸዋል ያችን አፋቸው ላይ ያልጎደጎደ ይውላል ሌላ ምንም ነገር የላቸው በቀይ ባህር ዳርቻ እየተጓዝን ማዕበል የተፋው አሳ ነባር ያገኘናል ያንን ስንመገብ ቆይተን ወፈረን ተመለስን ይላሉ ተቸግረው ነበር ያሳለፉት እዚያ ላይ 13 ሆነን የአይኑ ቆብ ላይ ተቀመጥን ይላሉ ትልቅ ጭነት ተጭኖበት የጎና አጥንቱን ወደ መሬት እንደዚህ ተክለነው በስራ ሳለፈ ሳይነካው ምን ያክል ግዙፍ እንደነበር እና የፈለኩት ግን ምን ነው የነበሩበት ያን እስከሚያገኙ ያሳለፉትን ነገር ማለት ነው እሺ አሁንም ለዚህ ኡማ ትልቅ ውለታ የዋሉት ሰሃቦች ምን አይነት ፈታኝ ነው ያሉት እንዲህ ሆነው ነው ዲኑን ወደኛ ያቀበሉት እኛ ደግሞ እንዴት አድርገን ነው አደራውን ያዝነው ዲኑን ወደ ቀጣይ ትውልድ እያሻገርን ነው የሚሆነው በምን መንገድ ሁሌ ዝቅ እያለ ነው ያለው ስለዚህ ቆም ልንል ኃላፊነታችንን ልናይ ይገባል ማለት ነው وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ ብለዋል አሉ አቡ ሁረይራ يا الله ملكتኛ እንዲህ ብለዋል اللهم الله ሆይ اجعل رزق آل محمد اجعل ادرك رزق آل محمد يا محمد ቤተሰብ ሲሳዩን ሪዝቁን አድርገው ሲሳይ ማለት ከልብስ ከሚለበስ ከሚጠጣ ከሚመገቡት ሁሉንም ይይዛል ከሚመገቡት ከሚጠጡት ከሚለብሱት ቁተን የለት ጉርስ አድርገው ትርፍ ነገር አታድርገው ይላሉ ነብይ ሰለላሁ ዐለይሂ ወሰለም متفق عليه البخاري ومسلم يتسمعون قال اهل اللغه የቋንቋ ሰዎች እንዲህ ይላሉ والغريب غريب ማለት እንግዳ የሆኑ ቃላትን በመፍታት ላይ የቁርአንና የሐዲስ እንግዳ ቃላት ሰዎች በብዛት የለት ከለት ቋንቋቸው ላይ ባለማዋላቸው የተነሳ ለሰዎች እንግዳ የሚሆኑ ቃላትን መፍታት ላይ ብቻ የተዘጋጁ ኪታቦች አሉ ይሄን የሚያጠኑ ዑለማዎች አሉ እነዚህ ናቸው አህሉል ገሪብ የሚባሉት የቁርአንና የሐዲስ እንግዳ ቃላትን የሚፈቱ እነዚህ ምሁራን ብለዋል ማዕና ቁተን ማለት ትርጉሙ አይ ማ يسد الرمق استنفاسን የሚዘጉበት ማለት ነው የሚያቆዩበት استنفاساቸውን የሚያቆዩበት ለማለት ነው አሉ በዚህ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ህይወታቸው ምን ነበር በዚህ መልኩ ዱዓ ያደርጋሉ እጃቸው ሲገባም በለት ያወጡታል አያቆዩትም وعن ابي هريره رضي الله عنه قال والله الذي لا اله الا هو ከሱ በስተቀር እውነተኛ አምላክ በሌለው አላህ ይሁንብኝ إن كنت برغت من ينبركم لا اعتمد بكبدي بغبتي اقادم نبر دقف نبر ማለት በጎኔ እተኛ ነበር
እወድቅ ነበር على الارض ምድር ላይ من الجوع ከረሃብ የተነሳ وإن كنت برقت من ينبركن لا أشد الحجر دنجين أسر نبر لا أشد برقت ما أسر نبر الحجر دنجين على بطني من الجوع كرهاب يتنزع هودي لا دنجين أسر نبر دقف عندي أدرجات ولقد قعدت يوما برقت عندك أن تكملكن على طريقهم بمن قداتوا لي سويت كمسجد بمثلالفوا بس من قال لي يخرجون منه بس بميوتበት ላይ ተቀመጥኩኝ فمر بي النبي صلى الله عليه وسلم ነብዩ በኔ ዘንድ አለፉ እዚህ ላይ ቆረጥ አድርገው ነው ያቀረቡት መጀመሪያ አቡበከር አለፉ ሲያልፉ የሆነች አንቀጽ የቁርአን አያ ጠየቅኳቸው መልእክቷን እኔ መልእክቷን አይደለም የፈለኩት ሁኔታዬን አስተውለው ምግብ ወስደው እንዲያበሉኝ ነው የፈለኩት አቡበከር ግን አላስተዋሉም ጥያቄ መልሰው አለፉ ከዚያ ዑመር ሲመጡም እንደዚሁ ዑመርን ጠየቅኳቸው ዑመርም ጥያቄው ላይ ነው ያተኮሩት እኔን ሁኔታ አላስተዋለው መልሰውልኝ አለፉ ከዛስ እዚህ ላይ የተጠቀሰው ይቀጥላል ማለት ነው فمر بي النبي صلى الله عليه وسلم ነብዩ በኔ ዘንድ አለፉ فتبسقوا حين رأني ሲመለከቱ አስተዋሏቸው ሁኔታቸውን አዩ وعرف ما في وجهي ፊቴ ላይ ያለውን አወቁ وما في نفسي ነፍሴ ውስጥ ያለውንም አወቁ ማለት የነፍሴ መከጀል መቸገሬን መራቤን አወቁ ነብዩ ሰለላሁ ዐለይሂ ወሰለም ثم قال أبا هر هو ያሉ قلت لبيك يا رسول الله يا الله ملكتኛ ሆይ አቤት አልኳቸው አቤት እንደማለት قال الحق اتبعني ተከተለኛሉ ومضى تتبعته ሄዱ ተከተልኳቸው ከኋላ فدخل فاستأذن እሳቸው ገቡና ፍቃድ ጠየቁ ያው ፍቃድ ጠይቀው ገቡ فأذن لي ለኔም ፈቀዱልኝ فدخلت ገባሁኝ ካስከፈቀዱ በኋላ ሰው ይዤ ነው የመጣሁት ብለው فوجد لبنا وتتاغኙ في قدح بكوبايه ያለ فقال من أين هذا اللبن ይሄ ወተት ከየት የመጣ ነው አሉ قالوا أهداه لك فلان أو فلانة እከሌ ወይም ተጠራጥረው ነው ዘጋቢው ያመጡት ላንተ ስጦታ ያመጡት ነው አሏቸው ስጦታ قال واهل الصف قال كذاب من قالوا ابو هريره يقولمطوا ነው قلت لبيك يا رسول الله الفاتح لبيك ابيت قال الحاق الى اهل الصفه ودا اهل الصفه اهل الصفه እነማን ናቸው ከመስጂድ النبي ኋለኛ ላይ ጣራ ነገር እንደዚሁ ተሰርቶ እዛ ተሰብስበው የሚኖሩ ምስኪኖች ናቸው ቤተሰብ የሌላቸው فدعوهم لي ጥራልኝ ሄድና አሉኝ قال واهل الصفه ቀጠሉና أهل الصفة ማለት የሱፋ ነዋሪዎች أضياف الإسلام የኢስላም እንግዶች ናቸው ዲን ሊማሩ የመጡ ናቸው ሁሉ ነገራቸው ጥለው لا يؤون አይጠጉም على أهل ቤተሰብ ዘንድ የሚጠጉበት ቤተሰብ የላቸው ولا مال የሚመገቡበት ንብረትም የላቸው ولا أحد አንድም የላቸው የሚኖሩት እዛው ነው وكان إذا أتته صدقة صدقة በሚመጣቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም صدقة ከሆነ بعث بها إليهم ولا الناس يلقوتال صدقاو ምክንያቱም ሰደቃ አይፈቀድላቸው ولم يتناول منها شيئا كسوا ምንም አይነኩም واذا اتته هديه ስጦታ ከሆነች ግን የመጣችላቸው ارسل اليهم ወደ እነሱ መልእክት ይልኩባቸውና واصاب منها ወደ እነሱ ይልካሉ ከእሳቸውም ከሷ የሆነች ነገር ይጠቀማሉ ያገኛሉ واشركهم فيها እነሱንም ያጋሯቸዋል فساءني كفاኝ ذلك ይሄ ጥራ መባሌ ከፋኝ አሉ አቡ ሁረይራ በጣም ተርበው ነው ያሉት በሪድና አህሉ ሱፋን ጥራልኝ ሲሉኝ ከፋኝ فقلت እንዲህ አልኩኝ وما هذا اللبن في اهل الصفه አሁን እቺ ወተት ለአህሉ ሱፋ ለዚህ ሁሉ ህዝብ ምንድነው የሚሆናቸው አልኩኝ كنت احق እኔ ነበርኩ የተገባሁኝ ለዚህ ان اصيب من هذا اللبن ከዚህ ወተት ለማግኘት شربة عند يمدتوا أتقوى بها تنكر برتها من الباتاب فإذا جاءوا نسوك مدوا وأمرني يا صلى الله عليه وسلم فكنت أنا أعطيهم من إذا المساجنا مهنا نين يمسكاتهم وما عسى أن يبلغني من هذا اللبن كذيه وتاتني درتني نور التبلغ يتسب قالوا الكجل من تصفى على درجة ولم يكن نجرجن كمهنم قال ولم يكن النبر من طاعة الله وطاعة رسوله صلى الله عليه وسلم كالله تزاز ملكتنيون كمتازز
ቡድን ቅሩት አልነበረም ምርጫ አልነበረም ጥራት ብያለሁ ምርጫ የለኝም እየከፋኝ ሄድኩኝ فأتيتهم እነሱ ጋር ሄድኩኝና فدعوتهم ጠራኋቸው የሱፋን ነዋሪዎች فأقبلوا متوا واستأذنوا فقال طيبوا فأذن لهم فقدولاቸው وأخذوا مجالسهم من البيت بيت ገቡና ቦታቸው መቀመጫቸውን ያዙ قال يا أبا هر قلت لبيك يا رسول الله أبيت لكم قال خذ فأعطيهم يا زنا سطاچوا አሉ قال فأخذت القدح ያንን አንድ ኩባያ ወተት ይዤ ተነሳሁ فجعلت أعطيه ለአንዱ ሰጣለሁ أعطيه እሱን ሰጣለሁ ወተቱን الرجل ወይም قدحን ኩባያውን الرجل ለአንዱ ሰጣለሁ فيشرب حتى يروى እስከሚጠግብ ይጠጣል ከዛስ ثم يروى ነው አይደል እናንተ ጋር يروى ነው يروى እሺ ثم يرد علي القدح ከዛም ሰውየው ሲጠግብ ይመልስልኛል فأعطيه الآخر ለሌላኛው ሰጠዋለሁ فيشرب حتى يروى እስከሚጠግብ ይጠጣል ይሄ ثم يرد علي القدح ሲበቃው ይመልስልኛል حتى انتهيت إلى النبي صلى الله عليه وسلم አዳርሽ ያሳቸው ጋር እስከምደርስ ድረስ وقد روي القوم كلهم ሰዎቹ በሙሉ ጠገቡ ሁሉ فأخذ القدح ከዛም ኩባያውን ያዙና فوضعه على يديه በሁለት እጃቸው ያዙት فنظر إلي ودني تملكتنا فتبسم فقالوا فقال أبا هر هوي قلت لبيك يا رسول الله قال بقيت أنا وأنت إن أنت لن يقرنون قدي علي فقلت صدقت يا رسول الله ونتهنوا الخرج قال اقعد فاشرب قلت بلنا تتعلي فقعدت فشربت تكملت تتعو فقال اشرب تتعون مالي فشربت فما زال يقول اشرب تتعلق أهون تتعلق تتعلق حتى قلت لا والذي بعثك بالحق بحق يتعيفون البي ألشرم كذبوا حلال قاتشو ما أجد له مسلكا مقبي على قنيلة من بوتا يكريت الرفاء لما القاتشو قال فأرني اسكي أسايين وانو وتتون فأعطيته القدح ستهجو فحمد الله تعالى كفي على إلاك الله نام سجنوا وسمى يا الله سم أوس بسم الله لنا وشرب الفضل ترافون تدو الساجة يترفون تدو رواه بخاري يزكبتنا طيب شيخ رحمه الله مولو تاريخون ياسكمتوت اقرأ من قد بزونا قرن دن الدمبت دن ماربتنا وأنه قال محل شاهدين يوم رأسات شنقار مسكاري هنا ونتب مربط الفرس يتنقوا كفلنا يا أبو هريرة يسالكوا تشجر عندهم أهل الصفة ينبروا بتشجر رأسات شون ستوي يودقوا بزي درجة هداتشو لا يدنقى يسرون دي درقفاتشو عند الزنقوان يومنوا قد تمتين يقدم ويشروا تملكتوا ينبراتشو حياء دمو ጥያቄ እየጠየቁ ሁኔታዬን አንብቦ ቢወስደኝ ብለው ያስባሉ ከመሆኑም ጋር እንደዚያ ሆነው ይሄን ሁሉ ራዊል ኢስላም ከፍተኛ ሐዲስ ያስተላለፈልን ማን ነው አቡ ሁረይራ እንዲህ ተፈተነው ነው ውለታ ያዋሉልን ውለታቸውን በትክክል በሚገባ ልናውቅ በመልካም ዱዓ ልናደርግላቸው ይገባል ማለት ነው طيب እዚህ ላይ ይበቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة